ከዚህ ወደዚህ ተመልከቱ። ከዚህ ወደዚህ ይህ በምስሉ ላይ የምትመለከቱ ልጅ ብሩክ ገረመው ይባላል። በሳውዝ አፍሪካ ነው የሚኖረው። እንዴት ያደርገኝ ኢየሱስ ጌታዬ ድረስልኝ። ሰላም ውድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁልኝ? እኔ ያለው ክብሩ ይስፋ ዮዮ ነኝ። ዛሬም እንደተለመደው እናንተን ዘና ያደርጋሉ እንዲሁም ደግሞ ቁም ነገር ይገኝባችኋል ባልኳቸው ምርጥና አዳዲስ ቪዲዮ ተመልሼላችሁ መጥቻለሁ እና ቪዲዮን እያየን ዘና ፈታ እንላለን። እኔ ቪዲዮ ላይ ሐሳብ አስተያየቴን አቀርባለሁ። እናንተን በጨዋነት ኮሜንት ሴክሽን ላይ ገብታችሁ ሐሳብ አስተያየታችሁን ታቀርቡልኛላችሁ እና ይህን ቪዲዮ ደግሞ ላይክ ማድረግ እንዳይረሳ። ላይክ ባደረጋችሁት ቁጥር ቪዲዮ ለብዙ ሰው እንዲደርስ ይረዳኛል። ወደ ዛሬ ቪዲዮቻችን ሂድ። ትንሽ ቪዲዮ ይህ መልእክት ለአንድ ብር አድርሱልኝ። አንጠለጥላለሽ ዛቻ ሲቹዌሽን ይላል። የመልስ ምት እስቲ ከስክስ ፊት የጀሙጅም በቃ እንደ ኬቭማን ለስላሳውንም ኮረቱንም ወደ አፍ ትከታለህ። በቃ መምሮ እንደፋፈነው አይደል? እስኪያው ማን ይሙት አቋን እናውራና አንተ ሁለቴ እኔ ላይ እስክትሰነዝር ድረስ 3 ጊዜ አይርብም በተከታታይ ሆድሽ እኮ ይምጣብኝ። የምር የሆነ ወዛደርማ አለ ፌስታል ይዞ የቆመ እንደዚህ ወደ ውስጥ ወይ ደግሞ ከስርህ ተቀዷል የሆነ ቂጥህ አካባቢ ምናምን የሚያፈስ ነገር አለ እንጂ በሰላም አይመስለኝም። ወጥ የነካው ጋዜጣ ራሱ ጠቅልለህ የምትጎርስ ሰውዬ አንተ ሕፃን ልጅ ፀጉሩን ቢላጭልህ ማትምር ማትለቅ ሰውዬ። ኧረ ጉዴ ወረደበት እኮ ዛቻ ሲቹዌሽን። አንተ ቧቃ ውጣ ውረድ ፊት ደግሞ አሜሪካ እንደሚኖሩት ቲክቶከሮች እንዛዛት አደባባይ ወተን አታገኛለህ። አይደለም መዛዛት አይደለም እንዴ ባይዘውያችን ላይ ታቀኛለህ። አውቃለሁ አላልክም እንዴ? ታቀኛለህ እኮ ረስተው ነው የምታቀኝ እኮ ዛቻ አያስፈልግም። ማመጣም እንዴ ለነገሩ አው ከዛ እኔ እስካለሁበት እስክትመጣ ድረስ በራብ ትሞትብኛለህ ወይ ስንቅ ምናምን ነገር ቋጥረህና አለበለዚያ መንገድ ላይ ተዘግይብኛለሽ። ወይኔ ግማሽ መንገድ እመጣለሁ። ናለፍ ተምር ናለፍ አይዛትም። እዚህ አደባባይ ላይ መተ ሚዲያውን ለመሳቅ ለምጮት ነው። ላስላስ ስድብ ከሆነ ኖርማል ነው። እኛም እኮ ስቀን ዝም እንላለን። እንደዚህ ሰርጸ ምናምን ዛቻ ግን አንተ ንቃቃታም አይደረግም። እንደዚህ የሰው ጎመኔ መጀመሪያ ጨጓራ ነው አስተብብ ወይ አንተን ነበር ጦል ላይ መላክ። ወይኔ ቻይና ሆነ ነበር የምትመለሰው። ምኑንም እየቆፈርክ እየበላ አጋሰስ ረፍ ዛቻ እንዴ አንተ ፕሮፌሽናል ነኝ ብለሃል እኮ በቃ ዛቻ አይዛትም። ፕሮፌሽናል ማለት ነው። ነገሮችን በውስጥ መስመር ነው የሚካሄደው። ዝም ብለህ አደባባይ መተህ ደረትህን ገልጠ እንደ ጉሪላ አትደብድብ። ፓፔት እርግጠኛ ነኝ ሰይዶ ማርሻል ከዚህ በኋላ ምንም የሚናገረው ነገር አይኖርም። ስለ አንድ ብር ልክ ነው የነገረው ይመስለኛል። ያው ቲክቶክ ላይ የተለመደ ነገር ሆኗል በአሁን ሰዓት ላይ። እስቲ በተለይ ደግሞ እንደዚህ ሮስት ሲደራረጉና መዛዛት ምናምን የተለመደ ነገር ሆኗል እና አያስፈልግም። ኢንቦክስ አውራ ነው እያለ ያለው ትልቅ መልእክትን ያስተላልፈለት። እናንተ ግን ሰሞኑን ግን አይታችሁታል። ግን ደንበኛ ሰልፍ አይደለ እንዳለ ደንበኛ በቃ ብዙ ነው ምናምን ደንበኛ ሰልፍ ነው ያለው። በቃ ደንበኛ ማለት ነው እንዴ ሰው እንዴት ለስኳር ሰልፍ፣ ለዘይት ሰልፍ፣ ለዳቦ ሰልፍ፣ ደንበኛ ሰልፍ፣ ደንበኛ በቃ ደንበኛ ማለት አልገባኝ። ደንበኛ ሰልፍ በየቦታው በቃ ምን አላሰተ ደንበኛ የምትለው ደንበኛ የምትለው ወይ ከስተመር በለ ባለሱቅ ነው እንዴ? አረ ደግሞ ሰሞኑን የነበረውን ጸብ አይታችሁታል። ሰፈር ላይ ኦራው ጸብ ትላለህ እንዴ አንተ? ቀላል ጸብ ነው እንዴ? ደንበኛ ጸብ ነው እንጂ ደንበኛ ተሰብስበው ምናምን ሰው ወዳል ምናምን ደንበኛ ጸብ በቃ ከዚህ ደንበኛ ጸብ ምን ሆነ ነው? ደንበኛ ምን ሆነ ነው? ችግር አለብህ ነገር ደንበኛ አትበልብን። ደንብ ምን ነው? ከዚህ ማውራታችንም አይደብረውም እንዴ? አደጋግምኩታ እንዴ? አዎ አይታወቅም እንዴ አንተ እነታችሁን እኮ ነው ለምን ደንበኛ ቡዳ ነው ይበታይ መጥናት እንዴት ያደርገኝ ኢየሱስ አረ ጉዴ ጨፈለቋት ልጅቷን ወይ ጉዴ። አረ የባስ በጣም ብቻ ከባድ ነገር ነው። ከባድ ማለት ነው። በተለይ እንደዚህ ጥቅጥቅ ብሎ አትግቡ። በቃ ወይ ከስልካችሁ አትሆኑ ተሰረቃላችሁ፣ ወይ ደግሞ እንደዚሁ ከጊዜያቸው አትሆኑ። ብቻ በቃ ጥቅጥቅ ባለ ሰዓት ላይ እኔ ሰው ምን ፍለጋ እንደሚገባ አላውቅም።
እኔ ብቻ እኔ አልመርጥም። እኔ አልመርጥም እንደዚህ አይነት ሰዓት ላይ አንደኛ ነገር ሙቀት አለ፣ ስንት ነገር አለ፣ ተላላፊ በሽታ ይኖራል ምናምን እንደዚህ ጥቅጥቅ ባለ ሰዓት ላይ አንዳንዶች ደግሞ ወሲባዊ ትንኮሳም ጀምረው ነበረ። ያው ባስ ውስጥ እየተሻሹ ምናምን ሴት ልጆችን ምናምን የማይነፋ ነገር እያደረጉ ነበር የሆነ ሰሞን እና በጣም ነው የሚያስጠላው። እሺ አሁን ደግሞ ምርጦች እስኪ የመቅደስ ደበሳይ የልጇ ክርስትና በምን መልኩ አለፈ የሚለውን እስኪ እንመልከተው። እኔ እንዳየሁት ከሆነ በጣም ተመችቶኛል። ብቻ የሆነ የኢቢኤስ ጋዜጠኞችና ታዋቂ ሰዎች ደምቆ ያመሹበት ፕሮግራም ነበረ። እስኪ የእሷን ፕሮግራም አይተነው እንመለስ። እዩልኝ እንግዲህ ዋው زليل مدر عيني للدول بنك عين للدل صاحوين ايه فخرمية لحدر النانية العنية والعدين عيه صبع ቀውጤው ነው ያሳለፉት። አይገርማችሁ? ዋው ያበደና ምርጥ ፕሮግራም ነበር ያሳለፉት። ደስ ይላል። እንደዚህ ጓደኞቹ አንድም ጓደኞቹ አልቀሩም እና በሚገርም ነው ያሳለፉት። እንዳያቸዋቸው ሁሉም እየጨፈሩ ጃፒ ራሱ ቃዚች ጋር ትንሽ የደስታ ፊት ይታይበታል። በቃ እንደዚህ ነው መሆንም ያለበት። በቃ ሀዘን ለችም እስከ መጨረሻው ለንይዞ አይገባም። ሀዘንን ለመርሳት ነው መሞከር ያለብን እንጂ ይሄንንም አይተው ደግሞ መቼም ገና 40 ሳይወጣ ምናምን የሚሉ ሰዎች አይጠፉም። የነዚህ አይነት ሰዎችን ደግሞ አስተያየትና ዘለፋ ከሰሙ ልባቸው ሊሰበር ስለሚችል እነሱን ሳይሰሙ የራሳቸውን ነገር ማራመድ አለባቸው። ትክክል ነው እያደረጉ ያሉት። አሁን በቃ ሀዘን ጊዜያዊ ነው። ሀዘንን በውስጥ መያዝ ትርፉ ራስን መጉዳት ስለሆነ ወደ ደስታ መመለስ ግድ ነው። የምድራችን ከባድ ጭካኔ። ፍትህ ለብሩኬ። ወደዚህ ይህ በምስሉ ላይ የምትመለከቱ ልጅ ብሩክ ገረመው ይባላል። በሳውዝ አፍሪካ ነው የሚኖረው። አመንኳቸው፣ ወደድኳቸው፣ ከጎኔ ናቸው ብሎ ያሰባቸው ጓደኞቹ፣ ወንድሞቹ አሲድ ደፍቶበት ከ70% በላይ ሰውነቱ ተቃጥሏል። አያሳዝንም? ሀገራችን ላይ አልበቃ ብሎን በሰው ሀገር ላይ ደግሞ እንደዚህ መጨካከን ተጀመረ። በጣም ነው የሚያሳዝነው። መጨረሻ ዘመን ወንድማችን ብሩክ ፍርዱ እንዲሰጠውና ቆሞ እንዲሄድ ሁላችንም የተቻለንን ማድረግ አለብን። ማታ 3 ሰዓት ላይ ከማስተር አብነት ከወንድማችን ጋር ምርጥ የገቢ ማሰባሰቢያ እናደርጋለን። ሁላችሁም 3 ሰዓት ላይ እንድትገኙ አመሰግናለሁ። እንዴት ነው ግን ወንድሙ ላይ እንደዚህ የሚጨክነው? ቢያንስ በጣም ከባድ ነው አይደለም? የሰው ልጅ ላይ የሆነ እንስሳ ላይ ራሱ እንደዚህ ማድረግ እኮ በጣም ከባድ ነገር እኮ ነው አይደለም? ብቻ እንደሱ ጓደኛ ማቾች የገዛ ጓደኞቹ ናቸው እንደዚህ ያደረጉት፣ አሲድ እስከ መድፋት ድረስ። እንግዲህ አስቡት፣ በጣም ከባድ ነገር ነው። አሁን የልጁ የበፊትና የአሁኑ ውበቱን እንግዲህ በጣም ፈጽሞ ተቃራኒ ነው። በቃ ይሄ ልጅ አሁን እንጃ በጣም አይሆኑ ነገር ውስጥ ነው የከተቱት ልጁን። በጣም ብቻ የሰው ልጅ ጭካኔ ወዴት እየሄደ እንደሆነ በጣም ያሳዝናል የምር። አሁን ይሄ ልጅ አሁን ከዚህ በኋላ ህይወቱ እንዴት እንደሚበላሽ አስቡት። ያኔ መሰለ መልኩ እንደዚህ በአሲድ አበላሽተውበት። ብቻ እኔ የምለው እግዚአብሔር ይማረው። በቃ ምንም ማድረግ የሚቻል ነገር አይመስለኝም። ፊቱ በጣም ተበላሽቷል። ሰውነቱንም እንዳያችሁት ነው። በጣም ያሳዝናል ልጁ። ነገ ጠይቀሃል አስጠሊ ቢላይክ ናሆምቢ በልቼዋለሁ። ሌሊቱ ሙሉ እኮ ሳጠናው ነው ያደርኩት። ሸምድዳል አትመልስ ብቻ። ጎሽ ለልጇ ስትል እሺ እሺ። ወይኔ በፈጣሪ መልሱን እንዳይሆን እሺ ያለች። ለምኑ ነው እሺ ያልከኝ እንዴ? ታሪክ እየነገርከኝ አይደል? ጎሽ ለልጇ ስትል እሺ ያልኩ ቀጥል እንደማለት ነው። ምሳሌያዊ አነጋገር እየጠየቅኩ እኮ ነው። ጎሽ ለልጇ ስትል ዳሽ ምን ሆነች? መልስ እሱን። ወይ እንደዛ ነው እንዴ? እውነት ለመናገር ግን እኔ አላየኋትም። እውነት አላየኋትም። እኔ እዚህ ከነፋዘር ጋር ቺል ምናምን እያደረግን ነበር፣ ፋሚሊ ታይም ምናምን እያሳለፍን ነበር። ሳላይ ደግሞ አልመለስልም። እኔ ጠንቋይ አልቀልብማ። አዎ ወይኔ ፈጣሪ አላየኋትም ማለት ጎሽ ለልጇ ስትል ተወጋች። ስንቴ ነው የምነግርህ? ይውጋት ይውጋ። ይሄን አትመልስሽ። ላማለኝ በሰማይ ፈጣሪ ይሄ መልስ ነው እንዳይለኝ። ምንድን ያሳቀ እንዴ? አንተ
አንተ ትልቅ ሰው አይደለ እንዴ? በዚህ እድሜ እንደዚህ አይነት ሳክስ የምትሰክሰው? ቆይ በምን ተአምር ነው ሰማይ ላይ ላም ይኖር? ወይስ አንተ እዛ አርብቶ አደር ነህ ወይስ አርሶ አደር ነህ? ይቀልዳል። ወይኔ ፈጣሪ ትዕግስቱን ስጠኝ። አንተ ድንጋይ ራስ ቢያንስ የሆነ ተለቅ ያለ ድንጋይ ነው ድድ ማስጫ ትሆናለህ ለስራ አጦች። ሰው እንዴት የዚህን ያህል ንጹህ ይሆናል? ላማለኝ በሰማይ ወተቷን ማላይ ብዬ ስንቴ ነው ነገርኩ። ቆይ አድዋ የት ነው የሚገኘው? በአንተ ቤት ከባድ ጥያቄ ጠይቀህ ልብ ውልቅ አለ አይደል? ፒያሳ እኮ ፒያሳ እዚህ እንደውም ባለፈው ነው የተመረቀው። እረፍ ጭራሽ ሙዚየሙን ነገረኝ። እንካሽ ወንድሜ አንተን ማስጠናት ሳይሆን እንደ አዲስ ድጋሚ አፍርሰው መስራት ነው። እንደዛም ሆነ ከተመለስክ ማለት ነው። እሺ የእንጭቅ ልጅ ሙዚያለ ገልቱ የኔን ሰዓት አዎ አሉ እንደዚህ ታሪክን ምንም በቃ ታሪክም ሆነ ምሳሌያዊ አነጋገር ብቻ ከእንደዚህ አይነት ነገር የራቁ ሰዎች አሉ። አሁን ለምሳሌ አድዋ ያለበትን የማያውቅ ኢትዮጵያዊ ማለት ለእኔ በጣም ብቻ እኔ ከባድ ነው። አለማወቅ ማለት ኢትዮጵያዊ ሆኖ በተለይ ደግሞ እንደዚህ ራስን ካወቁ በኋላ አድዋ ያለበትን አለማወቅ፣ ስለ አድዋ ታሪክ ብዙም መረጃ አለመኖር ማለት በጣም ከኢትዮጵያዊነት የራቀ ነገር ነው ለእኔ ማለት ነው። ያው የውጭ ነገር ስንከተል ኢትዮጵያዊነታችንን እየረሳን ነው። ግን የፈለገ ብንረሳ አድዋን እንረሳለን ብዬ አላስብም። አድዋን አለማወቅ ማለት እኔ በጣም ከባድ ነው። የቤት ሰራተኛችን when they are going through it ኧረ አንተ ልጅ እንዴት ነው የሚችለው ግን ይሄ ልጅ? ሚስተር ቸኮሌት በቃ ትለያለህ። በጣም ክሬቲቭ እና በቃ በጣም የሚችል ልጅ ነው። የምር ነው የምላችሁ፣ በጣም ጎበዝ ነው። ሰሞኑን የሚሰራቸው ነገሮች እንዳለ ደግሞ ቫይራል ናቸው፣ ትሬንድ ሆነዋል እና በጣም ነው የሚችለው የምር። ጀግና ለመሆን ስትሞክር ቢላይክ እንደውም አሪፍ አጋጣሚ። አሁን ተነስቼ በጥፊ ሽጉጡን እቀበለውና ሁሉንም አድናቸዋለሁ። ከዛ ፌመስ ሆናለሁ፣ ሀብታም ሆናለሁ። አሁን ቆይ ተነስቼ በጥፊ ልበለው። 1 2 3 ቁጭ በል። ምን አበልቶ ነው የምትናገረው ነገር እኮ እየሰማሁ ነው። ኧረ በሆዴ ነው ያልኩት። ሆዴ ፍረስ። ጀግና ለመሆን እየሞከርክ ነው። ይቅርታ እኔ እንደምደደብ ነህ እንዴ? ኧረ የምኑ ቅሌታም ነው። እማዬ እብድ ማለት ይሄ ነው? አትይኝ። አዎ ልጄ አዎ። እንደውም እሱ ከሚያድነን አንተ ግደለን። አዎ ግደለን። አዎ ግደለን። ምን? እሺ ሽጉጥ ውስጥ እኔ ልግደለው። ኧረ እኔ ነኝ የምገለው። እማዬ እኔ ልግደለው? እኛ ነን የምንገለው። ማንንም አይገድልም። አታብሎ ሌባ። እንደውም በዚህ ቶክሲክ ኢንቫይሮንመንት ውስጥ አልዘርፍም። ደህና ዋል። ኧረ እኔ ወንድም ትንሽ አዘርፍ ማለት ትንሽ አቆይም። አንተ ከሄድክ ይገሉኛል። አታፍርም እንዴ? ባንተ ምክንያት እኮ ነው ቅስሜ የተሰበረው። ብራዘር አያችሁ አላልኳችሁ? መዘብዘፊያውንና መግፈፊያውን አዘጋጅ። ቻምፕ አንተም ብሎ ጀግና ብቻ ሁሌ የሚሰራቸው ቪዲዮዎች ቻምፕ ሜዲ መጨረሻውን የማትጠብቁት አይነት ቪዲዮ ነው። ትለያለህ አባቴ፣ በቃ ትችላለህም ትለያለህም። ጉድ እኮ ነው ለማለት ይመስለኛል። ጉድ እኮ ነው፣ መካሪ አያሳጣን። ጫኔ ሶሻል ሚዲያ አታብዛ፣ አዲክትድ ትሆናለህ። እውነቴን እኮ ነው። አዲክሽን ሰውን ይመርዛል። እውነት ነው። አካባቢንም እንዲሁ። ማቆም አለብህ። ቁም ነገር አይመስልህም? በጣም እንጂ መካሪያ ያሳጣን መቼም። አሽሙር ያስጠላቸዋል። መካሪያ ያሳጣናል።
የሚመክረው ሰውዬ ማን ነው? የሚቅመው የሚያጨሰው የሚጠጣው ነው። ምንድነው የሚለው? ሶሻል ሚዲያ አታብዛ፣ አዲክትድ ይሆንብሃል፣ ሱስ ይሆንብሃል። ሱሰኛ ሆኖ ብቻ ከባድ ነው። መካሪያ ያሳጣን እውነት። ፍልፍሉ በነገራችን ላይ ያልጠበቅኩት ነገር ስለዚህ ላገናኝ። እሺ ፍልፍሉ ዛሬ በቃ ቀንህ ሄሎ ፍልፌ ወይዬ በቅዬ እንዴት ነህ? አለው አንተ ልጅረስ እየገቡ ምን አልከኝ? በቅዬ እንዴ ከልጅ ጋር እየተጫወትክ ነው እንዴ? ምን እባክህ ተውሏለሁ። ይሄ ኪኒኒ የመሰለን እንዴት ነህ? ምን አልከኝ? በቅዬ ዛሬ እስኪ በጣም ጎበዝ ተሰጦ ያለው ኮሜዲያን አለ አጠገቤና እሺ ምንድን ነው የሚለው? ያው በቃ ብዙ በነገራችን ላይ አንተን ድምጽ የሚያስመስሉ ብዙ አሉ አይደል? መድኃኒዓለም ምን በለኝ እኔ ይሄ ሰውዬ ግን አገናኘኝ ያለኩ ምንድን ነው የሚለው? ፍልፍል እስኪ አገናኘኝ በቂ። እሺ ፍልፍሉ አንዴ ጠብቀኝ። ሄሎ ፍልፍዬ ሰላም ነው? ባዳዳደ አንተ ሰውዬ ግን ነገር ያለው ተው ምን አደረኩ ፍልፍዬ? ኧረ ፍልፍዬ እንዴት ነህ? በጣም ነው ማደንቅ ፍልፍዬ፣ በጣም ነው ማከብረ። ያው ስለምወድ ነው ያንተን ድምጽ ማስመስለው ምናምን። እኔ ልገር አይደለም በእንጀራ እየመጣ ነው። በቃ አምላክ አንተ ሰውዬ አረፈልኝ ታከ ኧረ ፍልፍዬ እንደዛ አይደለም። እኔ በጣም ነው የምወድ፣ በጣም ነው ማከብረ። ይኸውልህ ለማንኛውም እሺ እንደዚህ በቀላሉ የምንላቀቅ እንዳይመስልሽ። አንዴ ፍልፍዬ ዛቻ ገባው ወደ ዛቻ አለው ፍልፍዬ አለ በቂም አለ። ይኸውልህ ምን መሰለህ በቂ በዚህ ነገር ላይ አልደራደርም። ካርታ እንደወሰደብኝ ነው የምቆጥረው። ጀምሩ ነው ካርታ እንደወሰደብኝ ነው የምቆጥረው። የምር ነው አንዴ ፍራንክ ነው አባቴ። ና አረ ማን አባቴ ሌላ ሰው አባቴ በጣም ቢስ ነው ማርያም። እስኪ አስተዋውቀን ፍልፍሉ። አቤት እንዴት ነው በቅዬ? እግዚአብሔር ተፎግር የሌለ እኔ ደግሞ ድምጼን ፈልጓለሁ ምናምን ሲለኝ የምሩ ነው ወይስ እየቀለደ? ፍልፍሉን ሶስተኛ ፍልፍሉ መጣብን ማለት ነው። ሌላ ፕራንክ የሚያደርግ ሰው ብቻ ያልጠበቁት ነገር ያስብላል። በቃ ዲስክሪፕሽኑ ርዕሱ ያልጠበቀው ነገር ነው የገጠመው። ለማንኛውም ምርጦች የዛሬ ቪዲዮቻችን እነኝን ይመሳስሉ ነበር። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ የቻናል ቤተሰብ መሆን እንዳይረሳ። ሐሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።